ገባኩ። ቆይ መኝታ ክፍል ምን ፈልገን የመጣው? አይ ያው ምንም ቤተሰብ ነን ብዬ ነው። ኦኬ እሺ፣ አሁን ምን ልርዳ? የቀረሽውን ድምፅ እየሰማሽ ነው? አዎ እየሰማሁ ነው። መድኃኒት እንደዚህ ማድረጋችሁ አሪዩ አሁን ለሚፈጠረው ነገር በጣም አዝናለሁ። ከዚህ ውጭ ምንም አማራጭ የለኝም። ቆይ ምን ልታደርግ ነው? እኛ ገፍትረሽ ትቀበያለሽ ስንል አንቺ ተገፍትረሽ ትቀሪያለሽ። ኧረ ዳጣ ስኖት ፌር፣ እውነት ስኖት ፌር እና ደግሞ ጥሩም አይደለም። ብቻ እንደ ምን አላችሁ ማለት ጦርነቱ እንደቀጠለ እንደተጧጧፈ ነው። በዛም በዚህም እንግዲህ በባለፈው ክፍል እንዳያችሁት ዳጣ እና ልጅቷ ላይ ደርሳባት ነበረ። ልክ ድምጽ የሚቀዳውን ስታስቀምጥ ማሚን ስታነሳ እንግዲህ ድምጽ የሚቀዳውን ስታነሳ ልጅቷ ደርሳባት ነበረ። ግን እንግዲህ እንደደረሰችባት ያው ትቀማታለች ማለት ታሸንፋታለች አላልንም ነበረ። እንግዲህ ገፍትራ ትሄዳለች። አዎ ግን ስልኳ እንዴት አድርጋ እንደወሰደችባት ግራ ገባኝ። በአንዱ ሲበደሉ በአንዱ ይካሳል ነው ላይ ሰብር ነው ላይ ጠግን ምናምን የሚባላል እና ብቻ ጥሩ ነው ስልኳን እሷ መያዟ ነው እንጂ እንደ ገፈተረቻት ኢሚዲየትሊ ወስዳ ነበር ወደው የምሰማው ስልኳ እሷ ጋር ቢሆን። እንግዲህ ስልኳን ደብቀውባት ማለት ነው። ስልኳን ደብቀውባት ሶስታቸውም እየተማከሩ ነበረ ማለት ነው። ኤቢ ደግሞ እንግዲህ ማስመሰል አልችልም እያለቻቸው ነበረ። መጀመሪያ ጠየቋት፣ ሪከርድ ያደረግሽውን አምጪ ምንም ሲሏት እምቢ አለች ማለት ነው። እኔ ምንም አይነት ሪከርድ አላደረግኩም፣ ምንም እንድታረግልኝ ነው እሷን ሪከርድ፣ ለዛ ነበር ክፍለ ውስጥ ትመላለሽ የነበረው ምናምን እያለቻት ነበረ። ማነው አብጌል ማለት ነው። ያው የአብጌል የሷም ወገን እንዳልሆነች አሁን አውቃለች ማለት ነው። ለእሷም እንደማትወግን ቆቅና ሲጀመር ላይክ እንደ አብጌል ናት ጠርጥራለች ማለት ነው። እንግዲህ እናቷንም እየዋሸቻት ነው አብጌል። ስለ ዳጣ ሙሉ ነገር ታውቃለች፣ ግን ነግራታለች ፊት ለፊቷ ላይ ስለ ዳጣ ሙሉ ነገር ታውቃለች፣ ግን መናገር አትፈልጊም። እኔ ከአንቺ 5 ሳንቲምም አይደርሰኝም፣ ግን ውሃን እንዳለች አትቁጠሪያት፣ አንቺ ነሽ ያለሽው ምናምን። ስለዚህ ይቺ ልጅ ግን ሙሉ ንብረቱ እንደምትወስድብሽ አታውቂም። ነገ አባትሽ ቢሞት እናትሽ ብትሞት ምናምን እያለቻት ነበር ማለት ነው። ከዛ አብጌልም እንግዲህ ምንም ማለት አልቻለችም። በቃ እሺ ሪከርዱን አንድ ላይ ሪከርድ እንዳደረገችላት ነገረቻት። ከዛ ሪከርዱን አንድ ላይ እንስማው ስትላት እንግዲህ እምቢ ብላለች ማለት ነው። ያው እምቢ ስትላት ምንም ማድረግ አልቻለችም ማለት ማስመሰል አልቻለችም። ማስመሰል እንደማትችል አውቃለሁ እኔ ልትደልይ ሞክረሽ እንዳይሆን ምናምን ስትላት ከዛ ያው ጥላት ሄደች ማለት ነው። ማለት እንደማትችል ስላወቀች እንግዲህ ምን እንደሚያደርጉ ጨንቋቸው ነበረ ማለት በቃ መፍትሄ ነው ብሎ ያሰቡት ነገር ያ ነበረ። ያው ስልክሽ ሶፋ ውስጥ ተደብቆ ነው ያገኘነው ምናምን ስትላት ያንን ነገር ነገረቻት። ሌላውን ነገር ግን መናገር አልፈለገችም። እንግዲህ ዳጣን ብታያትስ ምናምን ብላታለች ማለት ነው። ለምን እተዋታለሁ? አልተዋትም። እህቴን እንደተጫወተችባት እኔም እጫወትባታለሁ ምናምን እያለች ነበር። ግን እኔ ሰላም ጭካኔ ነው የገረመኝ። ማርያም እምላለው እኮ ደግሞ አይ ነው ድራማ ነው። ግን ደግሞ ዳጣ ደውላ ስትነግራት ያወራሁትን ነገር ሁሉ ሰምታለች። አንቺ እናቴ እንደሆንሽ ምናምን ሪከርድ አድርጋኛለች ምናምን ስትላት ትስማ፣ ምን ችግር አለው ብትሰማ አትልም እንዴ? ለቤቱ አታስብም እንዴ? ይኸው መስቀልቅሉ ሲወጣ ምናምን እማዬ ማርታ አታሳዝንሽም ምናምን ስትላት አይ ምንም አታሳዝነኝ ማለት ጸጥ እንደምትታቃለች የዋህናት ማርያም። እንዴት ማለት ነው? ድራማ ነው፣ ግን ደግሞ እንደዛ ማለት አልነበረብሽም ሰላም።
ክፉ መካሪ ገብቶባታል ብሏል ደረጀ እና እውነትም ክፉ መካሪ ገብቶባታል። ከሁለት አንዳቸው እንደሚሞቱ እርግጠኛ ናት። ይህን ነገር ቢያውቁ መጀመሪያ ዳጣ አቢጌልና ማሚን እናቲቱ ናት የምትሞተው። እናቲቱ በሱ ምክንያት ሞታ ደግሞ እሱ መቀመጥ አይችልም። እንግዲህ ቤተሰብ አልባ ሊያደርጓቸው ማለት ነው። ብቻ በጣም ከባድ ውስጥ ናቸው። ግን እሷ ምን አገባኝ ነው ያለቻት። ከዛ ምንም ማለት አልፈለገችም። ዳጣ ራሱ ዝም ማለች እና ዘጋችሁ ስልኩን። እና እንግዲህ እንደዚህ ማለት አልነበረብሽም ሰላም። ምንም ቢሆን ማለት ደረጀ ነው እንጂ የበደለሽ፣ ደረጀም አልበደለሽም። በምንም አጋጣሚ ቢሆን እሱ ተጨነቀ እንጂ አንቺ እነኝህን የመሰለች ልጅ አግኝተሻል፣ ሌላም ልጅ አግኝተሻል። ብቻ መበቀል የለብሽም ነበር ባሳለፍሻቸው ጊዜያቶች ብለሽ ማለት ብዙ አልቅሰሻል ላይ ነው እንረዳሻለን። ግን ማርታ ደግሞ ታሳዝናለች። ይህን ነገርሽን አታውቅም። በጣም ተሳዝና ይመድ እንደዚህ አይነት ምስኪን ሴት በዚህ ዓለም ላይ የለም። የወረጣቱ ታዝናለች። እና እንግዲህ ልጅቷ ናት በቃ አምራለች። እውነት አብረን ቁጭ ብለን እሷም እኔም ሆነን ነው አንድ ላይ የምንሰማው ብላለች ማለት ነው። ማርታና ደረጀ አንድ ላይ ቁጭ አድርገን ይሄን ሪካርድ ከፍቼ የማሰማቸው ልታተልኝ ልሸውዥ እንዳትሞክሪ ምናምን አለቻት ማለት ነው። ያው ደረጀም ቢሆን የእሷን መቀመጥ አልወደደውም። ለማርታ ትሂድ ወደ መጣችበት ትመለስ እያላት ነበረ። እኔ ከልጆቹ ጋር ልትስማማ አልቻለችም። ሄዳታን ክፍል ቆልፌባት ረስቼው መጣሁ ይላል። እሱ ደግሞ ይዋ ረስቼባት መጣሁ ሰላምዬ ጋር ትሄዳለች ወይ ውሃ ጋር ትሆናለች ስትለው እዛ ስለ ልጅቷ አንስቶት ነገራት ማለት ነው። ያው እንግዲህ እንዳልተስማሙ ምናምን ሲነግራት ያው ማለት እኔም ጋር አልተስማማችም እነሱ ጋር ብቻ አይደለም እኔም አልተስማማችም ብትሄድ ነው የሚሻለው ምናምን የማይሆን ነገሮች ምን እያለችሽ ነው አላት። የማይሆን ነገሮችን ተሳስበኛለች። ያው መናገር አትፈልግም። ለሰው ሞራል ትጨነቃለች። ማርታ መናገር ስላልፈለገች ዝም አለችው ማለት ነው። እሺ በቃ መናገር ካልፈለግሽ ብሎ ዝም ማለት አንዳንድ ነገሮች እኮ ባይወሩ ይመረጣሉ ምናምን አለችው ማለት ነው። እና እንግዲህ ያው እሷም ሰርቃ እንደገባች አላወቅም። ከፍታለች 24 ሰዓት ሙሉ ሪከርድ የተደረገች አላወቅም። ቢያስፈራራትም እምቢ ብላለች ማለት አባዬ ደውዬ ከመናገሬበት መልሹ ምናምን ስላልተናገሪ እሷም ስልኬን ስለወሰደችው ደውላለሁ ለፖሊስ ጥሪ ብቻ እልህ ውስጥ ተያይዘው ነበረ። እንግዲህ ናታን ወደ ክላሷ ገብቷል ማለት ነው። ልታረገን በክላሴ በዚህ ምሽት መጣ ምናምን ስትለው እናቲቱ ቤት ገብታለች፣ ምን አይነት ጦርነት ሊፈጠር እንደሚችል አናውቅም ስትለው እንግዲህ ምንም ላረግ ሳታንኳኳ ነው እንደምትገባው ምናምን እንግዲህ አንቺ እምቢ ካልሽ ይሄንን ለማድረገው ነገር እንዳትጸጸች ምንም ኃላፊነት አልወስድም ምናምን ብሎ እንግዲህ የሚቀማት ይመስለኛል። ደግሞ እሱንም መታው እንዳይሰማ እንዳቢጌል አንድ ቀን ደረገጠች ረግጣ ጉድ እንዳትሆናታል ማለት ነው። ዞሮ ተቀበላት እንደምንም ብላ እንጂ አለበለዚያ ማለት ያው እውነቱ ተደብቆ አይቀርም፣ አንድ ቀን ሊወጣ ይችላል። ግን ደግሞ በዚህ መልኩ ባይሆን ይመረጣል በሚለው ነው። ሌላው ገዜና እንትና ናቸው። ኧረ ገዜ ግን ወይ ፍቅሯን አክሰብት አድርጋ አንቺም ነገረኛ ነሽ። አክሰብት ስትደረጊ የሆነ ሌላ ነገር ሪያክሽን ታሳያለሽ። ባናናታ ሻይ ብሏታል። ውሃ በስኳር አስቶ ይፎንቃ እንጀራ